የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። በኢትዮጵያ ፓርላማ የተሰማው ያልተጠበቀ ድምጽ የሀገሪቱን የፖለቲካ ድባብ ያናወጠው የዶክተር ደሳለኝ ጫኔ ጥያቄና የጠቅላይ ሚኒስትሩ ምላሽ ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። እውነተኛ የፖለቲካ መፍትሄ ወይስ የኃይል እርምጃ? ዶክተር ደሳለኝ ጫኔ የኮሪደር ልማቱ ቆም ብሎ ፊቱ ወደ አምራች ኢንዱስትሪዎች እንዲዞር የታጠቁ ኃይሎች ሁሉ የሚሳተፉበት የሰላም የጊዜ ሰሌዳ እንዲቀመጥና ሚዛናዊ የስልጣን ክፍፍል እንዲኖር ጠይቀዋል። በአዲሱ 2019 ዓመተ ምህረት የኢትዮጵያ ህዝብ በተግባር የሚያየው ተጨባጭ ተስፋ ምንድነው ሲሉም ጠቅላይ ሚኒስትሩን በጥያቄ አፋጠዋል። የኢትዮጵያ ህዝብ አዲሱ 2019 ዓመተ ምህረት በተግባር ሊያየው የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። ጠቅላይ ሚኒስትሩ በበኩላቸው ከዶክተር ደሳለኝ ጫኔ ለቀረቡላቸው ጥያቄዎች ያልተጠበቀ ምላሽ የሰጡ ሲሆን አያይዘውም በኢትዮጵያ የብሔር ግጭቶች በእጅጉ ቀንሰዋል ብለው ሀገሪቱን ለማመስ ባንዳዎችን የሚያደራጁ የውጭና የውስጥ ኃይሎች እንዳሉ ጠቁመዋል። የኔና ያንተ ጉዳይ አሁን ይቆይ፣ በኋላ እንደርስበታለን። አሁን ዋናው ጉዳይ ይህንን መንግስት መጣል ነው። ይህንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት እንደው እንወያያለን ይላል። ስልጣን ይዘው ሊወያዩብን ማለት ነው። የኢትዮጵያ ቀጣይ የፖለቲካ ጣፋንታ ወዴት ያመራል? እውነተኛ ድርድር ወይስ ሌላ የኃይል ፉክክር? ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አልጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ታማኝ ፈጣንና ጥንቁቅ መረጃዎችን ለማግኘት አሁኑኑ ቻናላችንን ሰብስክራይብ ያድርጉ። አብራችሁን ስላላችሁ እናመሰግናለን። ወደ ዝርዝሩ እንለፍ። በመጀመሪያም የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ያቀረቡት ጥያቄና አስተያየት ብዙዎችን እያነጋገረ ይገኛል። ዶክተር ደሳለኝ ሀገሪቱ ካለችበት ዘርፈ ብዙ የፖለቲካና ኢኮኖሚ ቀውስ መውጣት የምችለው እውነተኛ የፖለቲካ መፍትሄና አካታች ድርድር ሲደረግ ብቻ መሆኑን አስገንዝበዋል። ዶክተር ደሳለኝ በፓርላማ ቆይታቸው በዋናነት 3 ቁልፍ የመፍትሄ ሀሳቦችንና ጥያቄዎችን አቅርበዋል። አሁን እየተካሄደ ያለው ሀገራዊ ምክክር ሂደት ከመንግስት የፖለቲካ ተጽዕኖ ሙሉ ለሙሉ ነፃ መሆን እንዳለበት ያሳሰቡት ዶክተር ደሳለኝ ሂደቱ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ማካተት እንዳለበት አጽንኦት ሰጥተዋል። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደት ከፍተኛ ገንዘብና ጊዜ ከባከነበት በኋላ እንደ ቀድሞዎቹ የእርቀ ሰላም ኮሚሽኖች ያለ ውጤት እንደሚበተን አስጠንቅቀዋል። በመሆኑ ብቸኛው መውጫ መንገድ ፍትሃዊ የሽግግር ሂደትና ሀገራዊ እርቅ ማውረድ መሆኑን ጠቁመዋል። መንግስት አሁን ላይ ትኩረቱን አድርጎ እየሰራበት ያለውን የኮሪደር ልማት የፓርኮችና የሪዞርቶችን ግንባታ አካሄድ ገታ በማድረግ ኢኮኖሚውን በሚገባ ሊያነቃቁ ወደሚችሉ መሰረታዊ አምራች ኢንዱስትሪዎች ፊቱን እንዲያዞር ጠይቀዋል። በተለይም የብረት ማውጣትና ማቅለጥ፣ የነዳጅና ማዳበሪያ ማጣሪያዎች እንዲሁም መድኃኒት ማምረት፣ የምግብ ዘይትና የጨርቃጨርቅ ፋብሪካዎች ላይ የጎላ ትኩረት ሊደረግ እንደሚገባ አብራርተዋል። ከዚህ ቀደም ፕሮጀክቶቹ ከመጀመራቸው በፊት ከፋይናንስ ሚኒስትሩ ጋር በነበራቸው ቆይታ የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ለምን እንደማይታሰቡበት ጠይቀው እንደነበር አስታውሰዋል። ከዚህ ጎን ለጎን ዘመናዊ ግብርና፣ ሀገር አቋራጭ የባቡርና የፍጥነት መንገዶች እንዲሁም ለድሆች የሚሆን ጠንካራ ማህበራዊ ደህንነት መረብ መዘርጋት በቀጣይ ሊታሰብበት እንደሚገባ ገልጸዋል።
ሀገሪቱን ከብሔር መከፋፈል የሚያወጣና የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ሚዛናዊ የስልጣንና የሀብት ክፍፍል እንዲኖር ሁሉን አሳታፊ የሆነ የህገ መንግስት ማሻሻያ እንዲደረግ አቅጣጫ ጠቁመዋል። ይህም የሀብትና የልማት እኩልነትን መዛባትን በማረም የተረጋጋች ሀገር ለመገንባት እንደሚያግዝ አብራርተዋል። ሲያገባደዱም ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ቀጥተኛ ጥያቄ አቅርበዋል። መንግስት ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት አካሄድ ወደ ሰለጠነ የፖለቲካ ድርድር በመሻገር ሁሉንም የታጠቁ ኃይሎች የሚጋብዝ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለው ቁርጠኝነት ምን እንደሆነ ጠይቀዋል። አያይዞም የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነ ጠቅላይ ሚኒስትሩ እንዲያስረዷቸው በመጠየቅ ንግግራቸውን አጠናቀዋል። መንግስት የችግሮቹን ስራ መሰረት ትቶ ምልክቶቹን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ 2 መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊዮን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቶ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባሉ ዶክተር ደሳለኝ ጫኔ ለቀረበላቸው የእውነተኛ ምክክርና የፖለቲካ መፍትሄ ጥያቄ በሰጡት ምላሽ በኢትዮጵያ የህዝብ ለህዝብ ግጭቶች በእጅጉ መቀነሳቸውን ገልጸው በአማራና በኦሮሚያ ክልሎች ያሉ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ መንግስታቸው አሁንም ዝግጁ መሆኑን አስታውቀዋል። ጠቅላይ ሚኒስትሩ በንግግራቸው ከዚህ ቀደም በስፋት ይስተዋሉ የነበሩት እንደ አማራና ኦሮሞ፣ ሶማሌና ኦሮሞ እንዲሁም ጌዲዮና ሲዳማን የመሳሰሉ የብሔርና ሃይማኖት ግጭቶች አሁን ላይ እምብዛም አይሰሙም ብለዋል። አሁን እየታየ ያለው የጸጥታ ችግር ህዝቡ እርስ በርስ መጋጨት በማቆሙ ምክንያት ብሔርንና ሃይማኖትን የሚያጋጩ ኃይሎች ራሳቸው በቀጥታ ህዝቡን ለማጋጨት የሚያደርጉት ጥረት መሆኑን አብራርተዋል። ኢትዮጵያ ተረጋግታና ጠንክራ እንድትቆም የማይፈልጉ የውጭና የውስጥ ኃይሎች ባንዳዎችን በማደራጀት ህዝቡን እያመሱ እንደሚገኙ
የጠቆሙት ጠቅላይ ሚኒስትሩ መንግስት እነዚህን የጸረ ሰላም ኃይሎችን ለመመከት የጸጥታ አካላትን አቅም በቁጥር በጥራትና በቴክኖሎጂ አጠናክሮ እየሰራ መሆኑን ገልጸዋል። አክለውም ጠቅላይ ሚኒስትሩ በሀገሪቱ ያሉትን የጸጥታ ተግዳሮቶች ከሌሎች የአፍሪካ ሀገራት ጋር በማነጻጸር አስረድተዋል። ናይጄሪያ ውስጥ ለዓመታት የጸጥታ ስጋት ሆኖ የቀጠለው የቦኮ ሐራምን ቡድን እንደ ማሳያ በማንሳት ሃይማኖትና ብሔር መሰረት አድርገው የሚንቀሳቀሱ ኃይሎች ሙሉ ለሙሉ ለማጥፋት ጊዜ እንደሚወስድ ገልጸዋል። ይሁን እንጂ የህዝቡን ደህንነት ለማስጠበቅ በሚሰራው ተከታታይ ስራ የእነዚህ ኃይሎች ተጽዕኖ ከጊዜ ወደ ጊዜ እያነሰ እንደሚሄድ አብራርተዋል። ሀገሪቱ አሁን ላይ አንጻራዊ ሰላም ውስጥ እንደምትገኝ የገለጹት ጠቅላይ ሚኒስትሩ በርካታ ህዝባዊ ሰልፎች፣ የሃይማኖት በዓላትና ከ50 ሺህ በላይ የምርጫ ጣቢያዎች ያለምንም የጸጥታ ችግር መካሄዳቸውን ለዚህ ሰላም መሻሻል እንደ ማሳያ አቅርበዋል። ዶክተር ደሳለኝ ጫኔ ላነሱት ሁሉን አሳታፊ የሆነ እውነተኛ ምክክርና ድርድር ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ መንግስት በአማራና በኦሮሚያ ክልሎች ለሚገኙ የታጠቁ ኃይሎች ወደ ሰላም ጠረጴዛ እንዲመጡ ጥሪ ማቅረቡን አስታውሰው ብዙዎቹ የጥሪውን አስፈላጊነት ተረድተው እየተመለሱ መሆኑን አስታውቀዋል። አሁንም ቢሆን ሀገርን በጋራ መገንባት የሚቻለው በመነጋገርና በመደማመጥ ብቻ ነው ብለው እንደሚያምኑ የገለጹት ጠቅላይ ሚኒስትሩ ዝግጅቱን አጠናቆ አዲስ የፖለቲካ መድረክ ላይ ለመሳተፍ ከሚፈልግ ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ጋር በጋራ ለመስራት መንግስታቸው ዝግጁ መሆኑን በማረጋገጥ ምላሻቸውን አጠናቀዋል። እነዛም በትዕግስት ለተወሰነ ጊዜም ቢሆን ማስተናገድ በዘላቂነት የተረጋጋ ፖለቲካል አውድ ለመፍጠር የሚያግዝ ነው በሚል እምነት አንድ የኢትዮጵያ ትርክት ስብራት በርካታ ጣጣዎች አመጥቶብናል። ያ እንዳይቀጥል ሰዎች ግሪቫንሳቸውን አውጥተው መልሰው ሰክነው የተሻለ ዲሞክራሲያዊ ስርዓት ለመገንባት ያግዛል በሚል የተውነው ጉዳይ ነው። ይሄን ስናደርግ ግን በጣም በርካታ ውይይቶች ስናካሄድ ቆይተናል። አንድ ጠያቂ እንዳነሱት እርሶን ለማግኘት ሰዎች ይፈልጋሉ ላሉት ባለፉት ዓመታት 225 መድረኮች ከህዝብ ጋር አካሂጃለሁ። ከህዝብ ጋር ብቻ ከሃይማኖት አባቶች፣ ከመንግስት ሰራተኞች፣ ከሐኪሞች፣ ከመምህራን፣ ከሀገር ሽማግሌዎች፣ ተወካዮች እየተባለ ከ225 በላይ ውይይት ተሳትፌያለሁ። ፓርቲያችን በየደረጃው ከ4000 በላይ መድረኮች ፈጥሯል። 4000 በወረዳ፣ በዞን፣ በከተሞች በተለያየ ደረጃ የኢንክሉሲቭ ናሽናል ዲያሎግ የሚመሩ አካላት በሪፖርታቸው እንዳቀረቡት በመቶ ሺህ የሚቆጠሩ ሰዎች በድፍን ኢትዮጵያ፣ በመካከለኛው ምስራቅ፣ በአፍሪካ፣ በአውሮፓ፣ በአሜሪካ ያሉ ኢትዮጵያውያን ጨምሮ በኢትዮጵያ ታሪክ ታይቶ የማያውቅ የግራስሩት የኤሊት ባርጌን የኤሊት ዲስከሽን ሳይሆን በግራስሩት ያሉ ዜጎች ስለ ጉዳያቸው በነፃነት የሚወያዩበትና አጀንዳ የሚሰጡበትን መድረክ ፈጥረዋል። ይህንን ሂደት ባናራክሰው ጥሩ ይሆናል። ብዙ ጉዳዮች የመጡበትና ለኢትዮጵያም የሚጠቅም ስለሆነ በእነዚህ ውይይቶች ምን አገኘን ያላችሁ እንደሆነ የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ክብራን የቻናላችን ተከታታዮች ለአሁን ያዘጋጀነው መረጃ ይህን ይመስል ነበር። ያላችሁን ሐሳብና አስተያየት ኮሜንት ላይ በመጻፍ ያጋሩን። በቀጣይ መረጃዎች እስከምንገናኝ ቸር ሰንብቱ።